እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አድርግ። ሪቬንጅ አያስብም። ታውቃል አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያቁበት ፊቱን ጠራርጎ መጣ። መዝሙር 104 ላይ ንጉሥ ልኮ አስፈታው የሚል ቃል አለ። መልእክተኛ አይደለም የሚለው ንጉሡን ላከ። እግዚአብሔር ነው ላኪያ። እግዚአብሔር ብቅ ይላል። ታውቃል ልብ ንጹህ ሲሆን አለው ይላል። ቀና ስት ሰው አይደለም የምታየው እግዚአብሔር እንደ ሳይድ ያደርግልሃል። ህልምን የሚተረጉም አምላክ በሰማይ አለ። እኔ አይደለሁም አሉ። አቀፈው፣ ደረት ውስጥ አስገብቶ አለቀሰ። በእርጅናዬ አልቀሽ ወደ መቃብሬ ልገባ ነበር። ልብ ይሄ ፒውር መሆን አለ። ቅናት የሚባል ነገር እዚህ ውስጥ መኖር የለበትም። ገብቷቸዋል እያልኩ ያሉትን ቅናት ይሄ መንፈሳዊ ቅናት ናና አይደለም። ወንድሞች ላይ አጠገብ ባለ ሰው ላይ ያለ ቅናት ገዳይ ነው። ሱሳይድ እንደማረግ ቁጠረው። ቅናት ካለ ላይ ራስን እንደማጥፋት ቁጠረው። ጄኒውን ከሆንክስ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። እንዴ ያዩታል። እግዚአብሔር ብቅ ይላል። ታውቃል ልብ ንጹህ ሲሆን አለው ይላል። ቀና ስት ሰው አይደለም የምታየው እግዚአብሔር እንደ ሳይድ ያደርግልሃል። አለበለዚያ ዮሴፍ ስማርት ቢሆን ወንድሞች ይሁዳን አይችለው ባይዘው ከወንድሞቹ ማለት ይሁዳን አትችለው፣ ሮቤልን አትችለው፣ ሌሎቹን አትችላቸው። ይበልጠዋል። ተደራጅተው ነው የሚቆሙት። አንተስ ከእግዚአብሔር ጋር ለብቻ እግዚአብሔርን የሚያሰራ የልብ ንጽህና ነው። በመጽሐፉ ላይ ያለውን የዮሴፍን ታሪክ እስካነበብኩት ድረስ ሌላ ነገር ዮሴፍ አላየም። እግዚአብሔር ሌላ ነገርም አልተናገረውም። ሁለት ህልም አየ። ሁለቱ ህልም አሰቃዩት። ሁለቱ ህልም አንከራተቱት። ሁለቱ ህልም ምርኮኛ አድርገው አሸጡት። ሁለቱ ህልም እስር ቤት ከተቱት። ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አደረጉት። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለኸኝ ነው የምሸጠው። እነሱ ላይ ነው ትነግሳለህ ያልከኛው። ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው፣ አንተ አትመጣም። መጥተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል። ታውቃለህ ተሽጦ ከዛስ ጳጢፋራ የሚባለው ሰው እየገዝቶት ከእስማኤላውያን የቤቱ አለቃ ባይዘው በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። መጽሐፍ ሲናገር ላሳድግህ ነው አለው። ምን በቤቴ ላይ አለቃቱ? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደው መርዚ ኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ላይ ሾመው፣ አንቺን ግን አልሰጠ ሚስቱ። በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ በቃ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ
አንተኛው ግን ወደ ስራ ትመለሳለህ። ያኛው ይሰቀላል። ምንም የሚሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ያስ እንትኑ ምንድነው ጠጅ አሳላፊ እንጀራ ቆጣሪውን የሞተው ጠጅ አሳላፊ ምን አለ? እንደ ሄድኩ ልፈታ እንጂ እንደ ሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግስት ይገባ። ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው ሄደ። ሰላያት ነው 14 ዓመት ነው የተሰቃየ። ከዛ እግዚአብሔር መቼ ሳይተውም አይደል አይተው በአንተ ብትረሳው አይረሳ። በቃ ላንግሰው በቃ የልጅ ጨርሷል፣ ተመርቋል። ላንግሰው አለና ፈርዖን ጋር ሄዶ ለሊት ልማሰ አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግስት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው እግዚአብሔር። ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛሎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ጠጅ አሳላፊ ምንድነው እሱ ቀምሶ ነው መርዝ እንደሌለው በዚህ እሱ ይቀምስና ትንሽ ደቂቃ ይቆማል። ካልሞተ ፈርዖን ይቀጥጣ። እንደሱ ነው ጠጅ አሳላፊ ማለት ደም ባይዘው ወይ ጠጅ አሳላፊ እየጠጣ የሚኖር እንዳይመስልህ። ይቀምሳል። ካልሞትክ አጠጡኝ ይላል። እቺ ላብራቶሪ ማለት ነው መሞከሪያ ነው ባይዘው። እና ሰውየው ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተን አላለው። ጌታዬ ምን ነው አለው። ህልም አየሁ ባካ ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ እኮ ህልም እየተነገረው የሚተረጉም። ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አለ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ አይ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ወይ ምን ነው አለው። ጌታዬ ይቅር ይበሉ ባይዘው ስተነብ ይቅር ይበሉኝ አለ ንጉሱ። ንጉሱ ምን ይቅር ይሉታል? ዮሴፍ ይበለው እንጂ። ወይ አንድ ብራዊ እዛ እስር ቤት የዛሬ 2 ዓመት ድፍን 2 ዓመት ነው ረሷው ቢል የዛሬ 2 ዓመት እኔና ያ እንጀራ የሚያበዛው እንጀራ አብዥ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ህልም አየና ያየናት ህልም ነገር ነው ፈታት። እንደ ፈታው ሰውየውን እርስ ወስደው ሰቀሉት። እኔ ነው እዚህ አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር እኔ በጣም የምወደው የዘፍጥረቱን ሳይሆን የመዝሙር ዳዊት መዝሙር 104 ላይ ንጉሥ ልኮ አስፈታው የሚልከታ መልእክተኛ አይደለም የሚለው ንጉሡ ላከ። እግዚአብሔር ነው ላኪያ። አሁን ንጉሡ ልኮ ማለት ብቻ አይደለም፣ ንጉሡ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ማለት ሄዱ። ንጉሡ የጠበቃዎች አቤት ዮሴፍን አምጡት ሲል ሰማ። ገብተው ቼክ ሲያደርጉ ጺሙ አድጎ ጸጉሩ አድጎ ልብሱ ቆሽሿል እና ንጉሥ ፊት መቆም የሚችልበት አይደለም። ዛስና ጸጉሩን ሲያስተካክሉት አስቸኮሉት ይላል። ታውቃለህ አሁን ጸጉር ቤት ሲገቡ ምን ያህል ሰዓት እንደመቆዩ አንዳንዶቻችሁ ናቃል። ዮሴፍንስ ምልጥ ልብሱ ሁልቁ ልቀር አዲስ አልብስ ለንጉሥ እንደምትመጥኑ ምን ተፈጠረ ይላል ዮሴፍ። ባይዘው ምን ተፈጠረ? ህልም አለመዋል ንጉሡ ጧት ሄደ ጥፋት አለ የሚል ራእይ አላየም። እሱም ሰርፕራይዝ ነው የተደረገው። ባይዘው እግዚአብሔር ሰርፕራይዝ አድርጎት ነው። አንጠልጥለው አንከብከበው ንጉሡ ፈርዖንን አይቶት አያውቅም። ጳጢፋራን ነው የሚያየው። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ሕግ ሰብሮ ቀጥታ ፈርዖን ጋር ወሰደ። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው።
ፈርዖን ማለት የበኩራት አምላክ ነው፣ ንጉስ ብቻ አይደለም። አትጠጋው። ዮሴፍ ፊቱ ቆመ፣ በደረቱ ለጥ ብሎ አቤት ጌታዬ አለ። ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለ። ጌታዬ አለው፣ ህልምን የሚተረጉም አምላክ በሰማይ አለ። እኔ አይደለሁም አሉ። አየ ዊዝደም አየ። ኧረ ምን ችግር አለ? ጸልየና ወርዷል ነው ያለው። አነካኩኝ ንጉስ ቢሆንም ኧረ እኔ አይደለሁም አለ። ከፈለጉ ቢመልሱት ይሻሏል ክብር ወስዶ ከሚቀሰፍ። ህልም የሚፈታ አምላክ በሰማይ አለ ሲለው ፈርዖን ትክክል ነው እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም። ከዛ ሲነግረው ዮሴፍ ተረጎመለት። ሲተረጉም ፈርዖን ስሜት ይሆነ እንደዚህ ያለው አንተ አለው አቤት አለ። ዛሬ እኮ ከእስር ቤት የመጣው ጠዋት እኮ እስር ቤት ነበር ባይዞ ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዞ ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ገና እኮ ቀጠሮ ያዘ። እኔ እኮ ህልም የሚፈታለት ስንት እስረኛል ትሰቀላለህ ትፈታለህ የሚባል ቆሞ እያለ እኔ ፈርዖን አለው አዎ በወንበሬ ይበልጣል። ከዛስ ግብፅን ግዛት የወደድከውን አርግ። እንደውም ዮሴፍ ምንድን ነው ያለው? ጠቢባኖችን ይፈልግና ንጉስ እህሉን ለ7 ዓመት ያከማቹ፣ የሚቀጥለው 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው ይህንን ለማድረግ አንተ የሚሻል የለም። እስረኛውን ፊት ለፊቱ ሲያገኙ የአምላክ መንፈስ በላይ ላይ ያለ እግዚአብሔር አብሮ ካለ ምራት ግብፅን አለ። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉስ ነኝ። አንተስ ሙሉን ግብፅን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረ። ወንድሞቹ አላወቁትም የሚል ቃል እሱስ አወቃቸው። ወንድሞቹ መጡ። ዮሴፍ የንግስና ልብስን የለበሰው አንተ ቀይር፣ ጸጉሩ ፊቱ ወልወል ያበራል። እኚህ ደግሞ የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጡ። በልቷል እኮ ሸጦት ስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን እንዳደረገ ተቀ ወይ ጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ወንድሞቼ በህይወት አሉ። ጂሰስ ሸጠውት ይወዳቸው። ልብህን ቼክ አርግ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃለህ? አገኘኋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያውቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። ኧረ አይደለም፣ በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ከተተነዋል ሲሉት አልመሰለኝም። አውቆ ነው ይላል። ሙሴ ነው አውቆ ነው ብሎ ይጻፍ። በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁት አላቸው። እናንተ ፊታችሁ ራሱ ያስታውቃል። ምግብ ፍለጋ አይደል፣ ረሃብ ያጠወለገውን ሰውዬ እግዚአብሔር ታውቃለህ፣ ስልጣን ብቻ ሳይሆን ጥበብም ሰጥቶታል። በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁት ደግሞ ቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ ውስጥ አስቀምጠ። ከዛ እህሉን ጫኑላቸው ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩት። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ ይኸው እንትናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው አላቸው። እሱ ካልመጣ በቀር አለቅም። እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ ብሎ አለቀሰ።
ወንድማቸው ዮሴፍ እንደሆነ አወቁ። ዮሴፍ እዚህ ምን ትሰራለህ አንተ? ይሄ እንትን አለ አይደል? ምንድነው ምን ቢረሳ ምን አይማስ አንተ እርሱት ታርገውታል። ነግዛ ነው ሻጣውት ነግዘ እንግደለው ያለው ሁሉ እኮ አለ። ወንድሙን አቀፈ። ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉት፣ ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጅ ዮሴፍ በሕይወት አለ። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ? ልጄ ዮሴፍ በሕይወት አለ። አዎ በግብፅ ምድር ላይ ገዢ ሆኗል። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀው። እሱ ያውቀዋል፣ አባት ነው። ወንድሞቹ አላወቁ። አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቀሽ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ። ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካችሁ ያንተ ልጆች